ነገር እንዳታረለ በጣም ነው ያፈርኩት እኔ አንቺን በዚህ ልክ ጠብቄሻለሁ በዚህ ልክ ወርደ ሁሉ ዝም በል ስሜት አይገባም አንተ አይገባኝም አይደል እንደዛ እኔ ስለተረዳሁሽ ነበር ምንም ነገር ከጎንሽ ሆኖ ዛሬ ግን በጣም ነው ያሳፈርሽኝ ከኔ ከመለው ሰው ይሄንን አልጠብቅም ለምትወድ ፋቃለሁ ያካለው በቃ ግን ምን ማድረግ ነው አንቺ እንኳን አንቺ ሁሉ ራስሽ ትልቅ ክብር ያለሽ ሴት ነበርሽ ይል ባደባባይ አንቺ ራሱ ያንቺ ክብር የሚነካ ነገር ነው በቃ በጣም ነው ሞት ማለት አልፈልግም ለማይለ በቀለኛ ሴት ስለሆንሽ ለምትወጂኝ አይደለም እየተበቀልሽ ነው ይሄ በድጋሚ ሰበርሽኝ ይሄ አንቺ ጋር ስንት ነገር ቆልም ይሄ ስነሳ ስቀመጥ ነበር አሁን እያሰብኩ ነበር በድጋሚ ወዳሽኝ ይሄ በድጋሚ ነው ወዳሽኝ ይሄ እንዴት ነው ረዳሽኝ ነው ከዚህ በኋላ አይደለም ዘጋይ ወይ እሺ ምን ማለት ነበር ከዚህ በኋላ ልገልሽ ነው የሚነሳው ከዚህ በኋላ ልገልሻለሁ ይሄ ገደለኝ ነይ በቃ ገደለኝ ከዚህ በኋላ እንዳለ ዴቪሽ ኖሬ ነው ብዬ እኮ ደስተኛ ሆኜ ነበር ይሄ ምን አፍተሽ ደስ ብሎሻል እሱን ተጠቅቀሻል ቤትና እዛ ውጤቱን ትሰማላችሁ ተቀብዬዋለሁ አረም ተናግረው ኮኔ ጋር ጀለኝ ያለው ውጤት ኮበቃ እንግዲህና ወደ ቤት እንሂድ እዚህ አይሻልም እኔ እንሂድ አልፈልግም ቤት እዚሁ ነው ቤት እንሂድና ቤት ያለውን ነገር ትሰማላችሁ በቃ አለቀ ውጤቱን አሁን የምትፈልገው በቃ እንሂድ ወደ ቤት ለምንድን ነው ቤት የምንሄደው እንሂድ በቃ እንሂድ ወደ ቤት እንሂድ ኦኬሽ ቁጭ በቃ ምንም እንድትይኝ አልፈልግም እሺ ተናደደ እሺ እኔ አልተናደድኩም በቃ እሷን እየጠበቅን አይደል ውጤቱን ሰማለን አንድ ላይ ውጤቱን አሳይ ለምንድን ነው ከዚህ በላይ የምታበሳጩው አይ ነው ቆይ ይሄን ታይቄ ለምን አይመልስም ኤደን ውጤቱ ምንም ሆነ ምንም የኔ ውሳኔ ነው አይደል እንዴ በቃ ውጤቱን አሳይኝ ሲጀመር እኮ ልጁ ምንድነው እንደተመለሰ ታውቂያለሽ ለምን እንደዚህ አይነት ጥያቄ ይጠይቅ ምን ዋሽሽ ነገር የለም ምን ነው አይደለ በቃ nervous አይደለም አላረገሽኩም በቃ ይሄውና ይሄ እውነቱ በቃ አንተ ለማግኘት በቃ አደረኩት አንተ ለማግኘት ስለ እንደዚህ ዋሽሁት እሱ ለማግኘት ስትይ የኔ ታበላሻለሽ አይደል ምን አይነት ሰው ነሽ ግን ስለ እንደዚህ ያደረኩት ያው ሌላ ነገር አይደለም ሰላም የተወደዳችሁ ውድ ቤተሰቦቼ ተመልካቾቼ እንኳን ወደዚህ ቻናል በደህና በሰላም መጣችሁ ሰላም ለሁላችን ይሁን ሰላም ለሀገራችን ፈጣሪ ሰላም ያድርግልን ሀገራችን ስደት ዓለም ላይ ያላችሁ ክፉ አይንካችሁ ፈጣሪ ይጠብቃችሁ የእግዚአብሔር ሰላም ለሁላችን ጋር ይሁን ውድ ቤተሰቦቻችን እንግዲህ ዛሬ የመጣሁት ማለት ነው ተሳክቶልኛል እያለች ነበር የአብ የኛው ማለት ከዚህ በፊት ያለችው ከአብ ጋር ያለችው ተሳክቶልኛል እያለች ነበር ውድ ቤተሰቦቻችን ወይ ሄሉኮ ማለት እርግዝና ያለው ሰው ይታወቃል አይደል እንዴ በደንብ ይታወቃል ናዝም ብላንትን ወከባ በዙ እንጂ እነ ደግሞ ናቲ ማለት ነው ያስ ተሳክቶልኛል እያለ እየዘፈነ ነበር ለምን በቃ ተሳክቶልኛል እያለ ነበር እና ወደ ቤተሰቦቻችን እንግዲህ ሄሉ እና እርግዝና አለኝ አርግዣለሁ አለች ከዛስ ማለት ነው የተፈጠረው ነገር እንግዲህ አይተናል ማለት እርግዝና ያለች ወደ ቤተሰቦቻችን እንግዲህ የአብ ወይ ደግሞ አሁን ሳይረሳ ሳይተውኝ ያገረም በየሳነነቶ አንቺ ነሽለኝ ቤት የሰራልኝ ነበርለካ የማይረሳ የማይረሳ ጌታ የማይረሳ ጌታ የማይረሳ ጌታ አንቺን አድኛል የማይረሳ ተመረመረች ከዛም በኋላ ምን ተፈጠረ መሰላችሁ እንግዲህ ውጤቱን አሳይ ምናምን ስል ቤት እንሄዳለን
እቤት ሄደን እዛው እቤት ውጤት ማየት አይሻለንም አለች። ኦኬ እቤት እንሄዳለን ተባባሉ። እቤት ከመጡ በኋላ ውጤቱን አሳይ ብለው ስጠይቀው ኦኬ አንዴ ምንድነው የተፈጠረው ነገር አለ ምንድነው የተፈጠረው ነገር አለ ምን ሆነሻል ሄሉ ብሎ እኛ የምንፈልገው ውጤት ነው። ስለዚህ ውጤት ማየት አለብን ብሎ እዛ ስጠይቅ አይ እቤት ከገባን በኋላ ማሳየት አለብኝ። እቤት እንገባለን ከዛን አሳያቸዋለሁ አብረን እቤት ከገባን በኋላ አሳያቸዋለሁ አለች። ከዛስ እቤት መጡ። ከዛ ከመጡ በኋላ የተፈጠረው ነገር እንግዲህ አይታችኋል። በጣም ኃይለኛ ግብግብ ነው ማለት ነው። በጣም ኃይለኛ ጥላቻ ነው የተነሳ ማለት ነው። በጣም ከባድ ማለት ጥላቻ ነው የተነሳ እንግዲህ በስማም እንደ ቪዲዮ ላይ እንደምታዩት ማለት ነው። እንግዲህ ልዑል በጣም ተናዱ በጣም በርበሬ ሆኖ ማለት ነው። እንግዲህ ፊቱ አይታችኋል ብዬ አስባለሁ። እንግዲህ ውድ ቤተሰቦቻችን በጣም ከምለው በላይ ማለት ነው። በጣም ተናዶ በጣም ቃልቶ በጣም ማለት ነው። እሷም እና እንግዲህ ቤተሰቦቻችን በጣም ከባድ ነው ማለት እንደዚህ በጣም ንዴታም ሰው በጣም ያስፈራል። እኔ በጣም ነው ቪዲዮ ላይ በጣም ነው ፈራ እንደዚህ በጣም ማለት ነው። እና ደግሞ ልዑል ምን አለ መሰላችሁ በጣም እያመንኩሽ እንደዚህ ትዋሻለሽ በጣም ነው አፈርኩብሽ በጣም ምንም ብሎ ልዑል እንግዲህ በጣም በሷ ላይ እንደዚህ ይላታል። ልጅቱም ደግሞ እሰይ ተሳክቶልኛል እሰይ እያለች ነበረ። እና እንግዲህ ሄሉ ያለችው እንግዲህ አንተን ለማጣት አልፈለኩም፣ ለዛ ነው አንተን ለማጣት አልፈልግም፣ ለዛ ነው እንደዚህ ያልኩት፣ ውሸት ነው እንደዚህ ያልኩት፣ እንግዲህ አንተን ለማጣት አልፈልግም ለዛ ነው ብላ እንግዲህ ተንበርክካ ይቅርታ ትጠይቃለች ማለት ነው። ልዑል እንግዲህ ከዚህ በፊትም እኔ ይቅርታ ብዬ አንቺን ይቅርታ ስጠይቅ እኮ ይቅርታዬን አልቀበልም ብለሽ ነበር፣ እንደገና ደግሞ እንኳን ይቅርታ አላለሽኝም ነበር፣ ይቅርታዬም አልቀበልም ብለሽ ነበር እና አሁን ደግሞ የምን ይቅርታ ነው ምናምን ብሎ በጣም ተናዶ ማለት ነው እንደዚህ ይላል ማለት ነው። እንግዲህስ እኔ አጥፍቻለሁ፣ ጥፋተኛ ነኝ፣ አንተን ማጣት አልፈለኩም፣ ለዛ ነው በጣም ይቅርታ በጣም ብላ እንግዲህ ይጠንክር ያርግልኝ እንጂ ልቤን አለት እንዳንቺ በሰው መጨከን አውቄበት ካወጣኝ እሱ ከዚህ ጭንቅ ከትካዜ ከፍቅርሽ ስለት የዳና ልቤን እሺ አልቀርም ያስተምር አንዳንዴ ዝም ያለን ያህል በሚስጥር ሲጠራ ሲከፍልን በጥፍ ነው በአደባባይ ሲሰጠን አቤት የሱስ አሁን ሳይረሳኝ ሳይተወኝ አልቀረም ብዬሳመነታ አንቺን መርጠሽ ለኔ ቤት የሰራልኝ ነበር ለካ የማይረሳው ጌታ የማይረሳው ጌታ የማይረሳው ጌታ አንቺን አድኖኛል የማይረሳው ትዋሽኛለሽ እዚህ ለካ ውሸታም ነሽ ብሎ በጣም ንዴት ውስጥ እያወራ ነበረ እና ቤተሰቦቻችን እንግዲህ ዛሬ ቀጣይ ቪዲዮ ላይ እንገናኛለን። በጣም አመሰግናለሁ። ቤተሰቦቻችን ሰላም ለሁላችሁ ይሁን። ሰላም ያብዛልን። ክፉ ነገር ልቤ ነው የማመሰግነው። ስላበረታቱኝ አመሰግናለሁ። ላይክ እና ሳብ አሁንም አትርሱት። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ቻው ባይ ውድ ቤተሰቦቼ።